በዩ እኔም ደግሞ ሩታንም አግዥ አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ከአንቺ ጋር ነው መሆን የምፈልገው ምናምን ልል አልቻልኩኝ። እንዴት ሊሆን ይችላል እኮ እኛም እሱ ነገር ግራ ገብቶናል። እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል። ግን ደግሞ አንተ አሳምነሃታል። በቃ እስከዛሬ ስላደረግኩሽም ነገር ስለበደልኩሽም ነገር ይቅርታ ብለህ ወደ ቤቷ የመጣው አንተ። እኛ ማይ ኩዌስችን ጥያቄ አለኝ እናንተ ኦኬ ስታስቡን እኛ ለእኛ ክብር አይኖራችሁም? ቆይ ለኛ ለተመልካቹ ክብር አይኖራችሁም? እሺ ሌላው ተውት፣ ለኛ ክብር አይኖራችሁም? እኛ ያየ ነው የሰማ ነው ምንድነው? እኛ እንዴት ነው የምታስቡት እናንተ? በጣም ብዙ ነውሮችን ሚዲያ ላይ አሳይታችሁን እንደዚህ። ይሄ ደግሞ አንቺ ሩታ ሲጀመር ሄርሜላን ማጥቃት የምትፈልጊ ሴትዮ፣ ሄርሜላን እኔ በለጥኩሽ እንደዚህ ያረኩ ማለት የምትፈልጊ ሴትዮ፣ አብርሃም ከአፎችን ቃል አውጥቶ አንቺ እንደምትዩ አብርሃም ወደ ቤትሽ ተመላልሶ በቃ ይቅርታ ከዚህ በኋላ እኔ ትዳሬን እፈልጋለሁ ልጄ ጋር አብሮ መኖር እፈልጋለሁ ካለ ቀርጸሽ ማትለቂበት ምንም ምክንያት የለሽ እቺ ምንም ማለት ነው። እና ይኸውልሽ እኛ አብርሃም እንደምታጃጅሉት እኛ የምንጃጃልላችሁ ሰዎች አይደለንም። አም ሶ ሶሪ ኦኬ። አገባችሁ ምናምን ልትሉኝ ደግሞ አትችሉም። እስከመጣችሁ ድረስ እዚህ ሚዲያ ላይ እኛ ነው የምናየላችሁ፣ እኛ ነን የምንሰማ፣ እኛ እንድንሰማ ነው መቼት የምትለቁት። እኛ ሰዎች እኮ ማለት ተመልካቾቻችንን እና እኔው ለምሳሌ የሚሰድቡኝንም የሚመርቁኝንም ጎበዝ የሚሉኝንም ጎበዝ የማይሉኝንም ቴንኪው በጣም አመሰግናለሁ ስለምታዩልኝ ይላሉ። ምክንያቱም አስተያየት የሰጠውበት ሰውን ካልሰማ መልቀቅ ኖርማል ነው እኮ ቀላል ነው። ለመልቀቅማ ምንም ችግር የለውም። ሁሉም ሰው እያወራ መልቀቅ ይችላል። ሰው እንዲሰማን ነው። እኛ ከዛ ሰው ያኔ ሁላችንም የተለያየ ሀሳብ ስላለን ያ ሰው ከሰማ ምናልባት የኔ ሀሳብ ትክክል ሊሆን ይችላል ምናምን ብለን ነው የምናወራው እንጂ የማውራትም ስሱ ኖረብን አይደለም። እና ይሄ አሁን ያወራሽው ነገር ምንም ተቀባይነት የለውም። አስረግጬ ስነግርሽ ወጣ ወላ ይሄ ሰውየው የአብርሃም ወንድም አትዋሹ። ውሸት በጣም ያስጠላል። ነው ጋይስ፣ የእውነት ውሸት በጣም ነው የሚደብረው፣ ይቀፋል። ማለት እውነትን ተናግራችሁ የመሸበት ማደር ነው የሚሻላችሁ እንጂ ውሸትን ተናግራችሁ መወደድ። ውሸትን ተናግርሽ አብርሃምን ወደ ቤትሽ ብትመለሽ ዛሬ ነገ እውነቱ ሲጋለጥ ትቶሽን ማሄድበት ምንም ምክንያት የለም። እሺ ምንም ነገር ቢሆን ውሸት አንድ ቀን እውነት መሆኑ ስለማይቀር አይጠቅምሽም። የእውነት አይጠቅምሽም ሩታ። እኔ አስረግጬ ነው የምነግርሽ። በእንደዚህ አይነት መልኩ አብርሃም ወደ አንቺ እንዲመለስ ባታረጊ ባይነኝ ነኝ። ይኸውልሽ እኔ ሄርሜላን ወዳታለሁ በጣም እንደ እህቴ ነው ማያት። ኦኬ ግን ሄርሜላ ካንቺ አብርሃምን እንትታ ሌላ ምን የመሰለ ከአብርሃም የተሻለ ልታገባ ትችላለች። ምንም የጎደላት ነገር የለም። ሁላችንም ሴቶች ቫልዩ አለ። ሁሉም ሰው ዋጋ አለው። ማንም ከማንም አያንስም። ያው አንቺ አስተሳሰብሽ እኔ ከሁሉ በልጣለሁ ስለምትይ ነው እንጂ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ሁሉም ሰው እኩል ነው። ገባሽ? ትናንትና የተነጋገርነው አንተን ብቻ እናገርሃለሁ ያልኩህ አይደል? ሰው ከይቅርታ ጋር ብዙ ሄደሽ እኔ እና እሱ ብናወራ ደስ ይለኛል። ምን ችግር አለው? ያው እኮ ነው ታወራ። ዳንኤልም ከአይን ያውጣልሽ፣ ሁሉም ከአይን ያውጣላችሁ። ልዑሌ አደገ ጋይስ፣ አደገ። ማርያምን ጉዜን አይነን እያየ ነው። እና አንቺ እንትናን ማን ነው አብረሽ የሚተባበርሽን ልጅ ይዘሽው ስትመጪ ትክክል ነሽ። አብርሃም ደግሞ እህቱን ይዞ ሲመጣ ብዙ ዋጋ የከፈለችለትን እህቱ ይዞ ሲመጣ ትክክል አይደለም። አይ የእውነት ሩታ በጣም ይኸውልሽ፣ እኔ ሩታ በጣም አምባገነን ሴት ናት የሚለው በምክንያት የምር በጣም አምባገነን ሴት ነሽ። በጣም ራስ ወዳጅ ሴት ነሽ። ለምንድን ነው ግን ማለት ለምንድን ነው እንደዚህ የምትሆኚ? ምን አስፈለገ?
አንቺ ብቻሽን ነው አይደል ያለሽ አብርሃም? እኔ ኤርሜላንን ብቻ አናግራታለሁ አንቺን ብቻሽን አናግርሻለሁ ነው ያለሽ። ለምን ታዲያ እሱ ይዘሽ መጣሽ አንቺ? በጣም የምታሳፍሪ የእውነት በጣም 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 የምታሳፍሪ። እያንዳንዱ ተግባርሽ ከትላንትና ስህተትሽ አትማሪ። ዛሬም ደግመሽ ትሳሳቻለሽ። እመጣለሁ ብለሽ ኤፍሬምን ይዘሽ ነው የመጣሽው አይደል እንዴ? እኮ እሱንም ይመለከታል እኮ ብለሃል አይደል እንዴ? ሀሳቡ እሱንም ይመለከታል ስላልክ፣ ስለዚህ እሱን የምትጠይቀው ነገር ካለ ነው። እሱ ማውራት የሚፈልገው ነገር አለ አይደል? ማውራት የሚፈልገው ነገር አለ አይደል? ምስኪን ትጫወቻለሽ፣ ግን ተግባርሽ የምታረጊያቸው ነገሮች እያንዳንዷ ነገር በጣም ያስጠላል። በጣም ማለት ነው በጣም ይደብራል። እኔ ለምን እንደዚህ እንደምትሆኝ ግን አይገባኝም የእውነት። በቃ ይኸው ሩታ ትዳሯን ትፈልጋለች ብለን እንድናስብ የሚያደርገን አንድ ነገር የለም። ሩታ እኔ የእውነት ነው የምላችሁ ሩታ ትዳሯን ፈልጋ ነው ብዬ አላስብም መቼም ማለት ነው። ምክንያቱም ለምን ታውቃላችሁ? እኔ ሴት ነኝ እሺ፣ እና ብዙ ነገር የሚጠብቀኝ ሴት ነኝ። ነገ አገባለሁ ምናምን እንደ እግዚአብሔር ፍቃድ። ግን እኔ መጽሐፍ ቅዱስ ላይ ምን እንደሚል ታውቃላችሁ? ልባም ሴት ቤቷን ትሰራለች፣ ሌላኛዋ ደግሞ በእጇ የሰራችውን በእጇ ታፈርሳለች። ሩታ እንደዛ ናት። እሺ ልባም ሴት በጣም ጠቢብ ሴት ማለት እንዴት እንደሆነች ሲጀመር ጠቢብ ሴት ብትሆኚ ትዳርሽን ሚዲያ ላይ አታመጭ። በመጀመሪያ ከአንድ ዓመት እኔ ይኸውላችሁ ቅርብ ጊዜ ነው ቪዲዮ እዚህ ሩታ ላይ ቪዲዮ መስራት የጀመርኩኝ። 6 ወር ሩታ ከወለደች ከስንት ጊዜ በኋላ። በፊት እነ ጽጌ ላይ ትንሽ ሰራ ነበር። ኦኬ እና እንደዛ ነው። እኔ ከናንተ እግዚአብሔር ይመስገን እኔ ሩታን አብርሃምን በአካል አግኝቻቸው እዚህ ዱባይ ላይ ሰርጋቸውን አብረን ጨፍረን አብረን ምናምን አሳልፈናል። አውቃቸዋለሁ፣ በትንሹም ቢሆን በአካል አግኝቻቸዋለሁ። ያኔ 1 ሰዓት 2 ሰዓትም አብረን ብንቆይ ማለት ነው። እና እኔ የሩታ ትዳር መፍረስ እኔ አብርሃም ማለት ምንም ያህል ኤርሜላን በወዳት እንትን ብዬ አላስብም። ግን መስማማት ያልቻሉ ሰዎች ተለያይቶ በፍቅር መኖር ይቻላል። በዝሙት ሲጀመር የሆነ ሰው የሆነ ትዳሩ ላይ ሌላ ነገር ከጀመረ ማንም ሰው ነፃ ፈቃድ አለው የመፍታት ማለት ነው። ሩታ ደግሞ ምን ትያለሽ? የሚያወራ ስለሚለፈልፍ ምናምን ስለሚያወራ ሰው መጽሐፍ ቅዱስ ምን ይላል ብለን እንየው። ይሄ እኮ አባባል ሰው የሰዎች አባባል ነው። የሚያወራ ሰው ውስጡ ንጹህ ነው ይባላል በእኛ መጽሐፍ ቅዱስ ምን እንደሚል ታውቂያለሽ? ሰው ከመልካም ልቡ መልካም ነገርን ያወጣል፣ ከክፉ ከመልካም ሐሳቡ መልካም ነገርን ያወጣል፣ ከክፉ መስገቡ ደግሞ ክፉ ነገርን ያወጣል ይላል። ልብሽ ንጹህ ከሆነ ለምንድን ነው ታዲያ መጽሐፍ ቅዱስ ላይ ምንድነው ልባችሁን ጠብቁ ለምን ይላል? ምክንያቱም ሁሉ ነገር ማለት ከልብ ይሄ ከምላስ ላይ ነው። ማንም ይሄ በሃይማኖት ደረጃ አንቺ እንደምትይው አይደለም። ይሄ ሀበሻ አባባል ነው። የሚለፈልፍ ሰው ውስጡ ንጹህ ነው ምናምን የሚባሉ በሀበሻ አስተሳሰብ ነው እንጂ የትኛውም በምታወጪ ነገር መሰለኝ። አንቺ አሁን ለምሳሌ ህግ ፊት ሄደሽ እኔ እኮ ውስጤ ንጹህ ነው እንደዚህ ስላደረኩት እንጂ እንደዛ ብሎ ነገር የለም። በነገራችን ላይ ማርያምን እንደዚህ አይነት ሀሳብ አይሰራም። ይቅርታ አድርግልኝና የሆነ ነገር ከተናገርሽ ኮሽ በኋላ እኔ እኮ አፌ ነው እንጂ የሚያወራው ውስጤ ንጹህ ነው። ማን ያውቃል? ውስጥሽን ማን ያውቃል? አናውቅም። እያንዳንዱ ቆይ ፖስት አደርግላችኋለሁ መጽሐፍ ቅዱስ ምን ይላል ስለምንናገራቸው ንግግሮች ብለን ቼክ አድርጉ። መጽሐፍ ቅዱስ እግዚአብሔርን ፍላጻ ነው። ንግግር በጣም ከባድ ነው። እሺ እንደው ምን እንደሚል ታውቃለህ? አንደበቱን የሚገታ እሱ የተባረከ ነው። ለማውራት ከመቸኮል ለመስማት ለማዳመጥ መቸኮል ይሻላል። ምክንያቱም እንደዛ ነው የሚለው መጽሐፍ ቅዱስ። አንቺ ግን የምትናገራቸው ንግግሮች በጣም ፍላጻ ናቸው። ታውቂያለሽ? እንደ እንትን ነው የሚወጋ እና እኔ ውስጤ ንጹህ ነው ልትያችኝ ሩታ ልትያችኝ በእውነት
እንደዚህ አይነት ነገሮች የተናገርሽ ውስጤ ንጹህ ነው ልትያቺ ተቀባይነት ስለሌለው ማለት ነው። ያው እንደዚህ በመሆን በጣም ደስተኛ ነኝ። ግን ደግሞ አንድ መናገር ፈልገው ነገር አለ። አንቺም የራስሽ ህይወት ኑሪ፣ እኔም የራስ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተም ከሄርሜላ ጋር እየኖርክ ነበር ላይፍን፣ እሷም ልጇን እያሳደገች ነበር። ግን ደግሞ በመሀል መተህ ራስን መተህ ቤት አንኳክተህ መተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤቷ አንኳክተህ የመጣው አንተ ነህ። በሁለተኛ ነገር ደግሞ ይህ ሁሉ ነገር ሲፈጠር እውነት ለመናገር ማለት ነው እኛን ሳይሆን ማለት ነው ሌላ አካል እንደዚህ ማጃጃል የምትፈልጉትን ሰው ብትፈልጉ መልካም ነው ብዬ አስባለሁ። አብርሃም እንደዛ ተናግሮ ሩታ ቪዲዮ ማትቀርጽበት ምንም አይነት ምክንያት ስለሌለ እና ይሄ ነገር ውሸት ካልሆነ ማለት ነው በቃ እውነቱ እንዲወጣለን እንፈልጋለን ሲጀመር የእውነት ማለት ነው። እና እንደዛ ነው ቤተሰቦቼ። እስከ መጨረሻ ድረስ ላያችሁኝ በጣም አመሰግናለሁ። እንዴት ናችሁ ግን? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ ይብዛልኝ ውድ ኢትዮጵያውያን ተመልካቾቼ። ፍቅር ጀማ እንዴት ናችሁ? ደህና ናችሁ ወይ? ተስፋ አለን፣ ተስፋ አትቁረጡ። ይሄን ነገር እስከ መጨረሻ ድረስ ምንሰማ ምናየው ይሆናል። እሺ አይ ሆፕ መልካም እንደምንሰማ